የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። ከፍተኛ የብልጽግና ባለስልጣኑና አጃቢዎቻቸው መገደላቸው ተሰማ። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የብልጽግና ባለስልጣኑ በተተኮሰባቸው ጥይት ከነአጃቢዎቻቸው መገደላቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣኑን ግድያ ተከትሎ የትራንስፖርት እንቅስቃሴ መቋረጡን በተመለከተ የተሰጠው መግለጫም ከፍተኛ ድንጋጤን ፈጥሯል። የተገደሉት ባለስልጣን ማናቸው የሚለውን በዘገባችን በዝርዝር ትሰሙታላችሁ። በሌላኛው ሰበር መረጃችን ደግሞ በከባድ ሙስና የተከሰሱ ከፍተኛ የብልጽግና ባለስልጣናት መታሰራቸው ተነገረ። በሚሊዮኖች የሚቆጠር ኪሳራን መንግስት ላይ አድርሰዋል የተባሉ 3 ከፍተኛ ባለስልጣናት ላይ በተወሰደው እርምጃ መታሰራቸው ተገልጿል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ናቸው የተባሉት እነኚህ ከፍተኛ ባለስልጣናት ከቻይና ባለሀብቶች ጋር በመመሳጠር የሰሩት ከባድ ወንጀል ከፍተኛ መነጋገሪያን ፈጥሯል። ጉዳዩን በተመለከተ በወጣው መግለጫም የባለስልጣናቱ ስምና ዝርዝርም ተነግሯል። በዝርዝር ታደምጡታላችሁ። በሌላኛው መረጃችን ደግሞ በአማራ ክልል የድሮን ጥቃት መፈጸሙ ተነግሯል። በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ዛሬም ተባብሶ መቀጠሉ ተገልጿል። በዛሬው ዕለት በተለያዩ ግንባሮች በተካሄዱ ውጊያዎች የፋኖ ኃይሎች ወደ ትሊሊ ከተማ ዘልቀው ሲገቡ የድሮን ጥቃቶችን በተደጋጋሚ መፈጸማቸው ተገልጿል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች በርካታ ያልተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። እስከ ፍጻሜው አብራችሁን ቆይታችሁ ታደምጡ ዘንድ ግብዣችን ነው። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎች ታፍነው መወሰዳቸው ተዘገበ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀናት በፊት በታጠቁ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የእሳብ ክፍል ኃላፊ መሆናቸውን የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመው የመንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ አድርገዋል። ከህወሓትም ሆነ ከመንበረ ሰላም ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም በሃይማኖት አባቶች ላይ የሚፈጸመው ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበ መምጣቱን ሀገረ ስብከቱ ገልጿል። በሌላ በኩል የራያ አላማጣ አካባቢ የሰላም ሁኔታ ከቅርብ ጊዜ ወዲህ በአወዛጋቢነትና በጊዜው በሚከሰት ግጭት እየተወሳሰበ እንደመጣ መረጃዎች ያመላክታሉ። በተለይም አካባቢው በአማራና በትግራይ ክልል መካከል የድንበር ውዝግብ ያለበት በመሆኑ የሰላም ሁኔታው ብዙውን ጊዜ የሚለዋወጥ እንደሆነም ነው የተነገረው። የቅርብ ጊዜ መረጃዎች እንደሚያመላክቱት ከሆነ ከሚያዝያ 2016 ዓመተ ምህረት ጀምሮ በራያ አላማጣ አካባቢ ግጭት ተፈጥሮ ከነበረበት ጊዜ ወዲህ በአካባቢው በርካታ ሰዎች ከቀያቸው ተፈናቅለው እንደሚገኙም ተነግሯል። ግጭት በተነሳበት ወቅት የትግራይ ኃይሎች አካባቢውን መቆጣጠራቸውና የፌዴራል ኃይሎችን በተለያዩ ጊዜያት አስተዳደር ሆነው መገኘታቸው የሚታወስ ነው። ወደ ሌላኛው መረጃችን ስናመራ የአቶ ጌታቸው ረዳ ስምረት ፓርቲ የመመስረቻ ጉባኤውን በአዲስ አበባ አካሄደ። ብልጽግና ፓርቲ በበኩሉ ለዲሞክራሲ ስምረት ትግራይ ፓርቲ አጋር ሆኖ ለመስራት ቁርጠኛ መሆኑን ገልጿል። ከህወሓት ተነጥሎ የወጣው ከፍተኛ አመራሮች የመሰረቱት ዲሞክራሲያዊ ስምረት ትግራይ ፓርቲ የመመስረቻ ጉባኤውን በዛሬው ዕለት በአዲስ አበባ አካሂዷል። በኢትዮጵያ የምርጫ ፖለቲካዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ዓመተ ምህረት ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ የጊዜያዊ የምዝገባ ፈቃድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ግንቦት 18 ቀን 2017 ዓመተ ምህረት መስጠቱ የሚታወስ ነው። በዚህም ፓርቲው በዛሬው ዕለት የመመስረቻ ጉባኤውን አካሂዷል። በጉባኤው ላይ የመክፈቻ ንግግር ያቀረቡት የፓርቲው መስራች አቶ ጌታቸው ረዳ በህወሓት ውስጥ በተፈጠረው ችግር ምክንያት አዲስ ፓርቲ ለመመስረት መገደዳቸውን ገልጸዋል።
አቶ ጌታቸው ረዳ ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀዋል። ነገር ግን በቅርብ ጊዜያት ውስጥ ይህንን ጉባኤ በትግራይ ለማከናወን ማንም እንደማያግዳቸው ባደረጉት አጭር የመክፈቻ ንግግር ተናግረዋል። በመመስረቻ ጉባኤው ላይ አቶ መለስ ዓለም ብልጽግናን በመወከል የተገኙ ሲሆን ዴሞክራሲያዊ ስምረት ትግራይ ፓርቲን ለምስረታ በመብቃቱ የተሰማቸውን ደስታ ገልጸዋል። ኢትዮጵያ አዲስ የፖለቲካ መስመር ውስጥ መግባቷን መግባባትና መቀራረብ የሚችሉ ሀሳቦች ወደ አንድ በማምጣት ፓርቲዎችን ወደ አንድነት አምጥቶ መስራት ማሳያ የሚሆን ነው ሲሉ አክለዋል። ሌላኛውና በጉባኤው ላይ ሐሳባቸውን የሰጡት የትግራይ ለውጥ ፈላጊ መስራች ናቸው የተባሉት ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። ጀነራል ጻድቃን ይህ ጉባኤ ታሪካዊ መሆኑን የገለጹ ሲሆን ለትግራይም ሆነ ለኢትዮጵያ አዲስ የፖለቲካ ሽግግር ማሳያ ነው ብለዋል። የትግራይ ችግር በዋናነት ከውጪ ሳይሆን በውስጥ በተፈጠረ ችግር የመጣ በመሆኑ ይህንን ለመለወጥ ለቆረጡና ለታገሉ ሁሉ ምስጋናቸውንም አቅርበዋል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው የዲሞክራሲያዊ ስምረት ትግራይ ፓርቲ ነሐሴ 17 ቀን 2017 ዓ.ም ለማካሄድ ያሰበው ጠቅላላ ጉባኤ ማድረግ ባለመቻሉ ላልተወሰነ ጊዜ ማራዘሙ የሚታወስ ነው። ወደ ሌላኛው መረጃችን ስናመራ በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ዛሬም ተባብሶ መቀጠሉ ተገልጿል። በክልሉ የቀጠለው ውጊያ በከፍተኛ ሁኔታ ሰብአዊና ቁሳዊ ኪሳራዎችን እያስከተለ እንደሚገኝም ነው የተነገረው። በዛሬው ዕለት በተለያዩ ግንባሮች በተካሄዱ ውጊያዎች የድሮን ጥቃቶችን መፈጸማቸው ተነግሯል። ዛሬ ከማለዳው ጀምሮ በደብረ ማርቆስና ዙሪያው የድሮን ቅኝ ሲደረግ ከቆየ በኋላ ከሰዓት ላይ ተደጋጋሚ የድሮን ጥቃቶች ተፈጽመዋል ነው የተባለው። በትሊሊ ከተማ በድሮንና በሌሎችም ከባባድ የጦር መሳሪያዎች የታገዘ ውጊያም እየተካሄደ እንደሚገኝ ተነግሯል። ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ላይ እንደሚገኝም ከአካባቢው የወጡ መረጃዎች አመላክቷል። በፋኖ ኃይሎች የሚመራው የጎጃም አገው ምድር ክፍለ ጦር ዛሬ ጥቅምት 14 ቀን 2018 ዓ.ም ከንጋት ጀምሮ በትሊሊ ከተማ ውስጥ ዘልቆ በመግባት በአካባቢው የነበሩ የመንግስት ኃይሎች ላይ ጥቃት መሰንዘራቸው ተነግሯል። በከተማ ውስጥ የነበሩ ሚሊሻና የአድማ ብተና ኃይሎች የተፈጸመውን ጥቃት ተከትሎ የመከላከያ ሰራዊት ገብቶ በተደረገው ከባድ ውጊያም በሁለቱም ወገን ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የአካባቢው ነዋሪዎች ገልጸዋል። በተጨማሪም በከተማዋ ዙሪያ የሰው አልባ አውሮፕላን የድሮን ጥቃት ተፈጽሟል የተባለ ሲሆን በድሮን ጥቃቱ የደረሰው የጉዳቱ መጠን በተመለከተ ዝርዝር መረጃን ማግኘት ግን አልተቻለም። ከትሊሊ ከተማ በተጨማሪም ከትሊሊ በቅርብ ርቀት አሻፈር ላይ ተከታታይነት ያለው የድሮን አሰሳ እየተደረገ እንደሚገኝም ምንጮች አክለዋል። ወደ ሌላኛው መረጃችን ስንሻገር በከባድ ሙስና የተከሰሱ ከፍተኛ የብልጽግና ባለስልጣናት መታሰራቸው ተገለጸ። በሚሊዮኖች የሚቆጠር ኪሳራን መንግስት ላይ አድርሰዋል የተባሉት 3 ከፍተኛ ባለስልጣናት ላይ በተወሰደው እርምጃ መታሰራቸው ተገልጿል። ለ4 ኪሎ ቤተ መንግስት ቅርበት ያላቸው ናቸው የተባሉት እነኚህ ከፍተኛ ባለስልጣናት ከቻይና ባለሀብቶች ጋር በመመሳጠር የፈጠሩት ከባድ ወንጀል ከፍተኛ መነጋገሪያን ፈጥሯል። ባለስልጣናቱ የተከሰሱት በመንግስት ላይ 52 ሚሊዮን ብር ኪሳራ በማድረስ ነው። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅቶች ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራን አድርሰዋል የተባሉት ግለሰቦች በከባድ ሙስና ወንጀል ተከሰዋል። ተከሳሾቹ በመንግስት ይዞታ ስር ሲተዳደር የነበረውን አደይ አበባ ዲርና ማቅ ፋብሪካ ተገቢ ባልሆነ መንገድ ወደ የኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር አድርገዋል በሚል ነው ክስ የተመሰረተባቸው። አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት አቶ በየነ ገብረ መስቀል፣ ሁለተኛ ተከሳሽ የኤጀንሲው የድህረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር አቶ ታያ አድማሱ አዘነም፣ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዩንግ ራዩ ናቸው። አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው በክሱ ላይ ተመላክቷል።
አደይ አበባ ድርና ማግ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በጥቅምት 8 ቀን 2003 ዓመተ ምህረት አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸው የክስ መዝገብ ላይ ተጠቅሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሪ ተመን የሚሰላ 10 ሚሊዮን 993 ሺህ ዶላር በአክሲዮን ድርሻን መመዝገብ እንዳለበትና ከዚህ ውስጥ 3.2 ሚሊዮን ዶላር በወቅቱ የምንዛሪ ስለት 52 ሚሊዮን 576 ሺህ ብር መክፈል እንዳለባቸው በስምምነቱ ላይ ተካቷል። ውሉም እንዳልተፈጸመ እንደሚቆጠር ተዋውለው የነበረ ቢሆንም ስምምነቱን በሚጣረስ መልኩ ሶስተኛ ተከሳሽና እሱ የመረጣቸው ሌሎች 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1 ሚሊዮን 646 ሺህ ብር ብቻ በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክስ ዝርዝር ላይ ሰፍሯል። በመጨረሻም ከፍተኛ የብልጽግና ባለስልጣኑና አጃቢዎቻቸው መገደላቸው ተሰማ። ለስራ ጉዳይ ሲንቀሳቀሱ የነበሩት ከፍተኛ የብልጽግና ባለስልጣኑ በተተኮሰ ጥይት ከነ አጃቢዎቻቸው መገደላቸው ከፍተኛ መነጋገሪያን ፈጥሯል። የባለስልጣኑን ግድያ ተከትሎ የትራንስፖርት እንቅስቃሴ መቋረጡም ከፍተኛ ድንጋጤን ፈጥሯል። በታጣቂዎች ጥቃት የተገደሉት የሸዋሮቢት ከተማ አስተዳደር የሰላምና የደህንነት ጽሕፈት ቤት ኃላፊ ናቸው። በአማራ ክልል የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራውና አጃቢዎቻቸው በታጣቂዎች በተፈጸመው ጥቃት ዛሬ ጥቅምት 14 ቀን 2018 ላይ መገደላቸው ተገልጿል። ዛሬ ጠዋት 2 ሰዓት ላይ በከተማው በ03 ቀበሌ በተለምዶ አርባዎቹ ህንጻ አካባቢ መሃል አስፋልት ላይ ከታጣቂዎች በተተኮሰባቸው ጥይት ተገድለዋል። የባለስልጣኑን መገደል ተከትሎ በሸዋሮቢት ከተማ የትራንስፖርትና የንግድ እንቅስቃሴ መቋረጡም ተሰምቷል። በከተማው ጠዋት ላይ ከተነሳው ተኩስ ጋር ተያይዞ የተሽከርካሪ በተለይም ባለ 3 እግር ተሽከርካሪ እንቅስቃሴ ሙሉ በሙሉ ቆመዋል። የንግድ ተቋማትም ተዘግተው መዋላቸውንና የሰው እንቅስቃሴም በከፍተኛ ደረጃ መቀነሱ ተነግሯል። ሸዋሮቢት ከተማ ከዚህ በፊትም በርካታ አመራሮች የተገደሉባት ከተማ ስትሆን የቀድሞ የከተማዋን ከንቲባ ጨምሮ የጸጥታ ኃላፊዎች መገደላቸው የሚታወስ ነው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።